ኑኑ የሄለን ልጅ እንዴት ልትሆን ቻለች? ኤልሹስ ደግሞ የማናት ልጅ? አሁን ላይ ኑኑ ከቤት ወጥታ ሄዳለች። ወዴትስ አረፈች? እንዴት ሆነች? የሚለውን መልስ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ በእንግዳ ድራማ ላይ ሁላችንም እንደምንመለከተው ኑኑዬ የሄለን ልጅ እንደሆነች በአሳለፍናቸው ክፍል ላይ ማለትም ቴዲ ኑኑን ይዟት በነበረበት ሰዓት እንግዲህ ሄለን ኑኑን ስታሰቃያት ነበረ። በዚያን ሰዓት እንግዲህ ልጇ እንደሆንሽ ባወቀች እንደዚህ አታደርግም ነበር እያለ ቴዲ ሲናገር ሰምተነው ነበረ። ይህም ደግሞ የብዙዎቻችን ጥያቄ ነበረ። እንዴት ነው ኑኑ የሄለን ልጅ ልትሆን የምችለው? ኑኑ የሄለን ልጅ ከሆነችስ ኤልሹ ደግሞ የማናት ልጅ? እንዴትስ እንደዚህ ሊሆን ቻለ? ማለትም ኑኑ አይንዬ ጋር እንዴት ልትሆን ቻለች? እንግዲህ በክፍል 24 ላይ እንደተመለከትነው ታዱዬ ለኤልሹ የፈጣሪ ስራ በጣም ይገርማል፣ በአንድ ቀን ተወለዳችሁ፣ እሷ የአንቺ ሰራተኛ፣ አንቺ ደግሞ የእሷ አሰሪ ሆናችሁ እየኖራችሁ ነው ስትል ነበር። እዚህ ጋር እንግዲህ ታዱዬ አንድ ቀን መወለዳቸውን እየተናገረች ነበር። እንግዲህ እዚህ ጋር የምንረዳው ነገር ምንድን ነው? በአንድ ቀን ተወልደዋል፣ ነገር ግን ተቀያይረዋል ማለት ነው። ማለትም ኑኑ የአይንጌ ልጅ እንድትሆንና ኤልሹ ደግሞ የወይዘሮ ሄለን ልጅ እንድትሆን ተደርገዋል ማለት ነው። ይህንን ሚስጥር የሚያውቀው ደግሞ ቴዲ ብቻ ነው። እንግዲህ ልብ ብላችሁ ከተመለከታችሁት በክፍል 24 ላይ ታዱዬ በአንድ ቀን እንደተወለዱ ስትናገር ነበር። በባለፉት ክፍሎች ላይ ደግሞ ቴዲ ኑኑዬ የሄለን ልጅ እንደሆነችም ሲናገር ሰምተነዋል ማለት ነው። አሁን ላይ ኑኑዬ ከቤት ወጥታ ሄዳለች። እንግዲህ ከቤት እንድትወጣ ያደረጋት ነገር ምንድን ነው? ራሷን ለማጥፋት ሙከራ ካደረገች በኋላ ሁሉም በየተራ እየመጡ ይህንን ልታደርጊ የቻልሽው በምን ምክንያት ነው እያሉ ሲጠይቋት ነበረ። ደግሞ አሁን ላይ በደንብ ሲሻላት ይህንን ነገር በደንብ አፋጠው እንደሚጠይቋት በጣም ግልጽ ነው። ለዚህ ደግሞ እሷ ምንም አይነት በቂ መልስ ስለሌላት ያላት አማራጭ ከቤት ወጥቶ መጥፋት ነው። በዛ ላይ ደግሞ ኤልሹ ሁሉንም ነገር አውቃለች ከወንድሟ እንድትርቅ። እንደዚሁም ደግሞ ወይዘሮ ሄለን ትላንትናው ክፍል ላይ ቤሉል ከኑኑ ጋር ሆኖ በነበረበት ሰዓት ና ላናግር የምፈልገው ነገር አለኝ ብላ ከኑኑ ጋር ይዘው ሄዳ ነበር። ስለዚህ ኑኑ በዛን ሰዓት ያሰበችው ምንድን ነው? ምናልባት ስለ እኔ ልትነግረው ነው። ስለ እኔ ከነገረችው ደግሞ ከኔ ይርቀኛል። በሂደት ደግሞ ሁሉም ሰው ይሰማሉ። ከዛ የሁሉም ሰው መጠቋቋሚያ ሆናለሁኝ ብላ ስላሰበች ይህንን ነገር ደግሞ መቋቋም አልችልም ብላ ይህ ነገር ነበር ተስፋ እንድትቆርጥ ያደረጋት እና ከቤት ወጥታ እንድትሄድ ያደረጋት ማለት ነው። ሌላው ደግሞ ቤሉል ስልክ ተደውሎለት ከቤት ወጥቷል። እንግዲህ ሊያገኘው የቀጠረው ሰው ነበር። ያ ሰው ማን ነው? እንግዲህ የኔ ግምት ቴዲ ይመስለኛል። አሁን ላይ ቴዲ ከወይዘሮ ሄለን ጋር አይደለም። ስልክ ስታወራም ላገኝ እፈልጋለሁ ስትለው አሁን የማደርገው ነገር አለ ብሎ እንደማያገኛት እየነገራት ነበር። ስለዚህ ቤሉልን የቀጠለው ቴዲ ነው። ሁሉንም ነገር ሊነግረውና ስለ አባቱ ማን እንደዚህ ሊያደርግ እንደሚችል መረጃ ሊሰጠውና ወይዘሮ ሄሌን መልካምና ጥሩ ሰው እንዳልሆነችም እንዲያውቅ ሊያደርገው ይመስለኛል። አሁን ላይ ቴዲ መሲንም ቢሆን ለማሳመን የማያደርገው ነገር ይኖራል ብዬ አላስብም። በተደጋጋሚ መሲን ሊያሳምናት እየሞከረ ነበር። መሲ ግን በጭራሽ ልታምነው አልቻላቸውም። ትላንትና ክፍል ላይ ግን ወይዘሮ ሄለን መሲን በጣም ብዙ ጥያቄዎችን እየጠየቀቻት ነበር። ለቶማስ ምንድን ነው የነገርሽው እያለች ስትነግራት ነበር። በዛን ሰዓት እንግዲህ እሱ ቴዲ ሁሉንም ነገር መሲ ነግረው ስለነበረ ያውቃል። የወይዘሮ ሄለን ሰው ቢሆን ደግሞ ሁሉንም የነገርኩትን ነገር ሊነግራት ይችል ነበር። ስለዚህ አልነገራትም ማለት ነው እያለች እያሰበች ነበረ ማለት ነው። ስለዚህ አሁን ቴዲ ከወይዘሮ ሄለን ጋር እየሰራ እንዳልሆነ፣ የእሷ ሰው እንዳልሆነ በትንሹም ቢሆን እንድታምን መንገድ የከፈተላት ይመስለኛል ማለት ነው። ስለዚህ መሲ የሆኑ አንዳንድ ነገሮችን የሚነግራት ከሆነ ምናልባት አምና ልትቀበለው ትችልና አብረው ወይዘሮ ሄለንን ለማጋለጥ ሙከራ የሚያደርጉ ይመስለኛል። ወይዘሮ ሄለን አሁን ላይ ቴዲንም አትፈልገውም። እሱም የምትፈልገው የሆነ ነገር እንዲያደርግላት ስትፈልግ ብቻ ነው። ይህንን ነገር ደግሞ ቴዲ በደንብ ስላወቀና ስለተረዳ አሁን ላይ ለወይዘሮ ሄለን ምንም አይነት ነገር ማድረግ ፍላጎት የለውም። አሁን ላይ ቤሉል እንግዲህ እጮኛ እንዳለችው ወይዘሮ ሄለን እየነገረችው ነበረ።
ነገር ግን አሁን ላይ ይህንን ነገር ለማውራት ጊዜው አይደለም ብሎ እየነገራት ነበር። አሁን ላይ ቤሉልም ስለ ወይዘሮ ሄለን የሆነ የተረዳው ነገር እንዳለ ግልጽ ነው። እንደዚህ የሚያልኩበት ምክንያት ምንድን ነው? ትላንትና በተቀመጠችበት ነበረ ጥሏት የሄደው ማለት ነው። ይህ ነገር ደግሞ ወይዘሮ ሄለንን አበሳጭቷታል ማለት ነው። ሌላው ደግሞ ኑኑዬ አሁን ላይ ስለ ራሷ የሆነ ማጣራት ያለባት ነገር እንዳለ የምትረዳ ይመስለኛል። ማለት ወይዘሮ ሄለን አሁን ላይ ጥሩ ሰው እንዳልሆነች በብዙ ነገር በብዙ መንገድ እየተመለከተች ነው ማለት መሲን ስታስፈራራት ነበር ትላንትና። ከዛ እሷ ናት እንግዲህ ገብታ እንድትተዋት ያደረገቻት ማለት ነው። በዛ ላይ ደግሞ ኑኑዬንም በጣም ብዙ የማይሆኑ ቃላቶችን እየተናገረች ተስፋ እንድትቆርጥ ብቻ ደስ የማይሉ ነገሮችን እየነገረቻት ነበር እና በዚህ መሀል ጥሩ ሰው እንዳልሆነች ተረድታለች ማለት ነው። ስለዚህ እውነት እኔ ይሄ በሽታ አለብኝ ወይ እውነት ተመርዜ የሆነው የሚለውን ነገር በራሷ መንገድ ወይዘሮ ሄለን ጥሩ ሰው እንዳልሆነ ስትረዳ የምታጣራ ይመስለኛል። ሌላው ደግሞ አዶኒ ያንን ፖስታውን ኑኑዬ ማንም ሰው እንዳያየው የፈለገችውን ፖስታ ለማየት በጣም ጉጉት አድሮበታል። ማንም ሰው እንዲያየው አልፈልግም እያለች ስትል ነበረ። ከዛ ወዲህ ደግሞ ስሜቷ ጥሩ አይደለም፣ ጥሩ ሁኔታ ላይ አይደለችም። ራሷን እንድታጠፋ ያደረጋት ነገር ምንድን ነው የሚለው ትልቅ ጥያቄ ሆኖበታል። ስለዚህ ፖስታውን ተደብቆ የሚያየው ይመስለኛል እንግዲህ ምክንያቱም ኑኑዬ የማንም ሰው እንድትሆን አይፈልግም፣ የራሱ እንድትሆን ነው የሚፈልገው። ስለዚህ የምትፈልገውን ነገር ሁሉ ማወቅ ይፈልጋል። ያንን የምትፈልገውን ነገር ደግሞ እሱ ማድረግ ይፈልጋል እና እንደውም ለዚህ ምንድነው በባለፈው ደብተሯን ሲመለከት ቤት እንደሌላቸው ምናምን ከሰው ጋር ተጠግተው እንደሚኖሩ ይሄ ደግሞ ለእሷ ጥሩ ስሜት እንዳልሰጣት ምናምን ቤተሰቦቿን መቀየር እንደምትፈልግ እያወራች የጻፈችውን ማስታወሻዋን እየተመለከተ ነበረ ማለት ነው። እና በዛን ሰዓት እንግዲህ ፍላጎቷን እንደሚያሳካላትም እያወራ ነበረ ማለት ነው። ስለዚህ ለዛ ነገር ሲል አዶኒ ፖስታውን ያየዋል ማለት ነው። እንግዲህ በዛን ሰዓት ሲያየው ምን ይሰማዋል? እውነት ኑኑዬን ርቃት የሆነው ወይም ደግሞ ወይዘሮ ሄለን ይሄ እያደረገችው እሷ እንደሆነች የሚያውቅ ይመስለኛል። እንግዲህ ታዱዬንም ብዙ ነገር እንደምታውቅ አውቋል። በተደጋጋሚ የሚጠይቃት ይመስለኛል። እንግዲህ ታዱዬ ምናልባት የሆነ ፍንጭ ከነገረችው ስለ ወይዘሮ ሄለን የሆነ የሚደርስበት ነገር ያለ ይመስለኛል ማለት ነው። ሌላው ደግሞ እንግዲህ ያፌት በሀዘኑ ላይ የለም፣ ቤት ውስጥ የለም። እንግዲህ ያፌት የት ሄደ፣ ምን እያደረገ ነው የሚለውን በቀጣይ ፓርቲ ይዤላችሁ እመጣለሁኝ። ራሳችንን እንድናይበት የሚያደርገን አጠር ያለ ጽሁፍ አነብላችኋለሁ። በራስ ላይ አተኩር፣ ያለህ ነገር በቂ ነው። በሰዎች ደስታ ደስ ይበልህ፣ ክፉ አትመኝ። በሀዘናቸውም አብረህ ዘን፣ ሲያዝኑ አትደሰት። ሰው ከሆንክ የሰው ነገር ይሰማ። ይህ ማለት ግን ተንኮል እየሰሩ የሚደሰቱ ሰዎች ተደሰት ማለት አይደለም። ሰው እያስከፋ ብሎም እየገደለ የሚደሰት አለና አንተ ከተጎዳው ሰው ጋር ሁን። አስተውል። ጊዜ የማይፈውሰውና የማይቀይረው ነገር የለም። አንተም ጊዜው ይቀይርህ ዘንድ ፍቀድለት። በተሰጠህ ጊዜ ለመልካም ነገር ሱሰኛ ሁን። የስራ ጉዳይ ውስጥህ የሚችለውንና የሚያምንበትን ተሰጥኦ ምን አለ? ምን አይነት ስራ መስራት ትችላለህ? አስተውል። ጓደኛህን አትመልከት፣ ትለያያላችሁ። ዓለማችን በትምህርት ብቻ ወይም በጥበባት ብቻ ወይም በተወሰኑ ዘርፎች አይደለችም። እየኖረች ያለችው በጣም ብዙ ነገሮች ናቸው እየደገፏት ያቆሟት። አንተም ጥቂትም ብትሆን ያለህን ችሎታ አውጣው፣ ፈልገው፣ አጎልብተው፣ ጀምረው። ምን ይሻለኛል እያልክም አታመንታ። ጊዜህ እንዳያልቅብህ። በእርግጥ ጊዜ ሳይሆን አንተ ነህ የምታልቀው። አስተውል። መልካም ነገር ሁሉ ከፈጣሪ፣ መጥፎ ነገር ሁሉ ደግሞ ከሰይጣን አይደለም። ፈጣሪ መጥፎውን ወደ መልካም የመቀየር ብቃት አለው። ሰይጣንም ያጠፋህ ዘንድ መልካም የሚመስል ነገር ሊያዘጋጅልህ ይችላል። አስተውል። መልካም ማሰብና መልካም መሆን መልካም ነገር እንዲገጥምህ ማመቻቸት ነው። መጥፎነት ከአንተ ይራቅ። ለአንተም ሆነ ለሰዎች ጉዳት እንጂ ጥቅም የለውም። የሰራኸውና የምትሰራው ነገር የሆነ ጊዜ ዞሮ ያገኝሃል። መጥፎ ከሰራህ እንደ ራስህ፣ መልካም ከሰራህም እንደዚያው ይገጥምሃል። ሰው የዘራውን ያጭዳል የሚባለውን አስታውስ። ክፉ ነገር እየዘራህ መልካም ነገር አትጠብቅ። ራስህን አትሸውድ። ጤፍ ዘርተህ ባቄላ አትጠብቅ። ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራኸውን በእጥፍ ታጭዳለህ። ወዳጄ ሆይ አስተውል። ለራስህ ስትል መልካም ሁን፣ በጎውንም ማሰብ። ለራስ ማሰብ ማስተዋል እንጂ ራስ ወዳድነት አይደለም። ራሱን የማይወድ ሰው ሌላውን አይወድም።
አትፍረድ። የመፍረድም ኃላፊነት በፍጹም የለህም፣ የፈጣሪ ነው። ለመፍረድ እንከን አልባ መሆን ያስፈልጋል። ፍጥረት ሁሉ ፍጥረት በመሆኑ ብቻ እንከን አለበት፣ ጎዶሎ አለበት። የተሻለ ሀሳብ አለኝ ብለህም ካሰብህ ከቻልክ ምክር፣ ካልሆነ ዝም ማለት አለብህ። ውድ የቻናል የቤተሰቦች አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እስከ ቪዲዮ ፍጻሜ ድረስ ያዳመጣችሁኝ በጣም ከልብ አመሰግናለሁ። ላይክ ሰብስክራይብ ለምታደርጉኝም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም መልካም ቆይታ